እግዚአብሔር ይወቀው። ግን አብረን የምንቀበር አይነት ከሆነ ችግር የለውም። እዛ በደንብ የምመነዝር አይነት ከሆነ ችግር የለውም። መብላቴን እቀንሳለሁ፣ ሆዴን እቀንሳለሁ፣ ብዙ ነገር አለ እቀንሳለሁ። መብላት በቀን አንድ ያደርገዋለሁ። ይቻላል እንዴ? እንደዛ እዛ ላይኛው ቤት ምንም ነገር ስለሌለ ስለዚህ እንዲህ ይዤው አልሄድ ይዤው እሄዳለሁ። አልሄድም። ይሄዳል አብሮኝ ተሄደ ችግር የለውም። የሚሄድ ከሆነ ግን ትሄዳለህ ከኔ ጋር እንደዚህ ደክሜ እንዲህ በቅንድቤ ሁለት ግራግር ሆኜ ሰርቼ የኔ ማር አብረኝ ትቀበራለህ? የለማ። ለዚች እኮ ነው እንደዚህ የምንባለው። ለዚች እኮ ነው ዋይ ዋይ የምንለው። ለዚች እኮ ነው። ግን የተቀበረው ደግሞ ሲወጣ ደግሞ አብረኛ አትቀበር። አሁን እያሳሰበኛለሁ። አብሮኛ አይቀበርም። እና ላልበላ ላልጠጣ ነው እንዴ? ድብና አድርጌ በላ ጠጣ። እናቴ ቀላ ለበላው ጠጣው። ማርያም እንዲህ ነሽ እና የሚሻይ እግዚአብሔር ይወቀው። ግን አብረን የምንቀበር አይነት ከሆነ ችግር የለውም። እዛ በደንብ የምመነዝር አይነት ከሆነ ችግር የለውም። መብላቴን እቀንሳለሁ፣ ሆዴን እቀንሳለሁ፣ ብዙ ነገር አለ እቀንሳለሁ። መብላት በቀን አንድ ያደርገዋለሁ። ይቻላል እንዴ? እንደዛ እዛ ላይኛው ቤት ምንም ነገር ስለሌለ ስለዚህ እንዲህ ይዤው አልሄድ ይዤው እሄዳለሁ። አልሄድም። ይሄዳል አብሮኝ ተሄደ ችግር የለውም። የሚሄድ ከሆነ ግን ትሄዳለህ ከኔ ጋር እንደዚህ ደክሜ እንዲህ በቅንድቤ ሁለት ግራግር ሆኜ ሰርቼ የኔ ማር አብረኝ ትቀበራለህ? የለማ። ለዚች እኮ ነው እንደዚህ የምንባለው። ለዚች እኮ ነው ዋይ ዋይ የምንለው። ለዚች እኮ ነው። ግን የተቀበረው ደግሞ ሲወጣ ደግሞ አብረኛ አትቀበር። አሁን እያሳሰበኛለሁ። አብሮኛ አይቀበርም። እና ላልበላ ላልጠጣ ነው እንዴ? ድብና አድርጌ በላ ጠጣ። እናቴ ቀላ ለበላው ጠጣው። ማርያም እንዲህ ነሽ እና የሚሻየ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ትላላችሁ። እንደምን ዋላችሁ? እንዴት ቆያችሁ? ደህና ናችሁ? ሰላምን እያወራች እንደሆነ ነው እንዲገባችሁ ብዬ ነው መልሼ ያስገባሁላችሁ ማለት ነው። እንግዲህ እህታችን ሰላምን እያወራች እንደሆነ አይታችኋታል። ያው ማለት እሷ የምታስተላልፈው መልእክት ምን መስሏችሁ ነው? ምግብ በደንብ ማለት ለመብላት ምን ለማለት መስሏችሁ ነው? እንግዲህ ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንዲሁም ነባሮች ላይክ ሼር እያደረጋችሁ በኮመንት አብራችሁን ቆዩ ማለት ነው። ዘና ፈታ እያላችሁ ስለሷም እንግዲህ ስላስተላለፋቸው ነገር አንዳንድ ነገር እኔም በገባኝ መጠን እየዘረዘርኩላችሁ እናንተም ደግሞ ምን ለማለት ፈልጋ እንደሆነ ያው እዛው ላይ ስለምትረዱት ማለት ነው። ምክንያቱም እዚህ ላይ ቪዲዮ ስላደረኩላችሁ በዛውም ደግሞ ይሄንን የመሰለ ውብ የሆነ ቦታ ለምለም የሆነ ቦታ በጣም አረንጓዴ ቦታ ወዳለሁ እኔ በጣም ነው ደስ የሚለኝ አረንጓዴ የሆነ ነገርና ይሄ ፎቅ ምናምን ሰማይ ጠቀስ ነገር ይሄ ብልጭልጩ ነገር እኔ ደስ አይለኝም እና አረንጓዴ ነገር ውሃማ ቦታ ምናምን በጣም ነው ደስ የሚለኝና ለዛ ነው እንደዚህ አረንጓዴ ቦታዎችን ይዤላችሁ የምመጣው ማለት ነው። እና በእነዚህ አረንጓዴ ቦታዎችም ዘና ፈታ እያላችሁ ማለትም ውስጣችሁና ይምራችሁን እያደሳችሁ እንደዚህ አይነት ነገር ስታዩ ወይ በቃ እዚህ ቦታ በሆንኩኝ ምናምን እኔ አሁን ምን አልኩኝ ቅድም በቃ ስሞት እንደዚህ አይነት ቦታ ላይ ነው በቃ መቀመጠው። እግዚአብሔር ሆይ ገነት በቃ እንደዚህ ለምለም የሆነ ቦታ አረንጓዴ የሆነ ቦታ ነው ምናምን ደስ የሚል ቦታ መንፈስን የሚያድስ ቦታ ነው የሚሆነው እርግጠኛ ነኝ ምናምን እያልኩኝ ነበርና እንደዛ ነው የማስበው እኔ በዛ መጠን ነው። እና እህታችን ምን መልእክት ልታስተላልፍ ነው ካላችሁ እህታችን እንግዲህ ያው ብዙዎቻችን በነገራችን ላይ እንሰራለን ያው ጠብ አይልም። እዚህ ለራሳችን የሚገርማችሁ ነገር ምን መስለን ስቲል እንኳን በውጭ መንቀሳቀስ የምንችለው በውጭ በቃ አይደል ለራሳችን ብዙ ነገር እያማረን መብላት አንፈልግም። ምክንያቱም ያቺ ብር ካጎደልናት አሁን ለምሳሌ 50 ብር ምግብ ገዝቼ ካበላኩ 50 ብሯ ትጎላለች። እንደዚህ የሆነ ነገር ካገዛው የሆነ ነገር ይጎላል እያልን ግን እዛ ጋር ለምንጠየቀው ነገር ለብዙዎች ብዙ ነገር ነው የምናደርገው ለምንጠየቀው ለራሳችን ግን እንሳሳለን። እግዚአብሔር ነው የምላችሁ ያማረንን አንበላም እኮ በሰው ሀገር ሆነ መውጣት እንኳን ካልቻልን ቢያንስ እንኳን ጠልበን እንኳን ምናልባት ልንበላ ወይም ልንጠጣ እንችላለን አይደለ? ግን እሱ እና በጣም እንትን እያልን ለራሳችን ሳንሆን አጠራቅመን ወይ ጊዜ ሞታችን ይደርስና ይሄንን ገንዘባችንን ሳንበላው ጥለነው ሞታለን ማለት ነው። አሁን እሷ ተከትለህነ ትሄዳለህ አብረህ ትቀበላለህ ወይ አብረህ ከሰማይ ቤት ትሄዳለህ ወይ ምናምን እያለች እንደዛ ከሆነ የምበላውን ቀንሼ
ምክንያቱም በጣም ትበላለች እሷ በቃ የምትፈልገው አይነት ማለት የአማራ ጥብስ ሆነ ምናምን በቃ ደስ ያላትን። የኛ ምግብ ውድ ነው ታውቃላችሁ፣ ውድ ነው አንድ ምግብ በቃ በየአይነትም እንኳ ቢሆን 40 ብር ምናምን ነው። እና በዚህ ሀገር ራሱ 40 ብር አሁን ሲመነዘር ስንት ነው በኢትዮጵያ የሚመጣው? ሄዶ እዛ ምንም አይሰራምና የአማራትን ትበላለች። እንደው በቃ የሰራሽውን በሆድሽ ነው ወይ የምጨርሽው ምናምን ብለው ጥያቄ ሲያቀርቡላት ጊዜ ምን አለች? ምክንያቱም እኔ ሳልበላ እኔ እያማረኝ እኔ ሳልለብስ እያማረኝ አጠራቅሜ የሆነ ነገር በቃ የሆነ እግዚአብሔር ማለት እንትን ብሎ በቃሽ ብሎ ዛሬ ትሞቻለሽ ብሎኝ ከሄድኩኝ ይህ ብር አብሮኝ ይሄዳል ወይ? ህይወቴን በሙሉ ሳልደሰትበት ሳልበላ ሳልጠጣ እያስቀመጥኩኝ ወይም ለሚጠይቁኝ እዛ ጋር ኢትዮጵያ ሆነው ለተቸገረኝ እንደዚህ ያለኝ እያሉ ለነሱ እየሰጠሁኝ እኔ ግን እዚህ ጋር የምፈልገውን ነገር ሳላደርግ ውስጤ እንደተቃጠለ ውስጤ እንደተጎዳ እንዳማረኝ በቃ ሁሉ ነገር ልብስም ሆነ ምግብም የተለያየ ነገር እንዳማረኝ ልሞት አይደለም ወይ? ስለዚህ አብሮኝ ይሄዳል ወይ ነው እሷ የምታስተላልፈው ነገር ማለት አብሮኝ ይቀበራሉ። ብሩ አብሮ አይቀበርም። ያው ገብቷችኋል። አንዳንዴ እኔ ካሞትኩ ሰርዶ ይብቃል ብላለች። አህያ ነው የተባለው፣ አህያ ናት እንደዛ ያለችው ብላለች ይባላል። ምክንያቱም እኔ እስካለው ድረስ እውነቷን ነው። እስካለች ድረስ ሳር ትግጣለች አይደል? ሳር ትበላለች። ለምለም ቦታዎች እንደዚህ አይነት ቦታዎች ምናምን ያው እሷ ከሞተች በኋላ ደግሞ ምን አገባን ለሌላው ነገር። እኛ ደግሞ እንደዛ ሳይሆን ሰው ነን እና እኔ ነገ ጧት ብሞት ለልጆቼ ነገ ጧት ብሞት በቃ አይደል ካኛ ለሚተኩት ለትውልድም ቢሆን እንኳ ብለን ነው ብዙዎቻችን ምንም አቋምም ነገር በነገራችን ላይ እንደው አረብ ሀገር እግዚአብሔርን ከስንት አንዳችን እንደው እግዚአብሔር እንደው ባርኮልን ካልሆነ በስተቀር ብትሉት ከቀን ወደ ቀን እድሜያችሁ እየጨመረ ቀኑ እየተቃጠለ ከአመት እየጨመራችሁ ነው እንጂ የምትሄዱት ምንም ጠብ አይልም። እኔ እንጃ ለምን እንደሆነ በየት እንደሚወጣ ገንዘቡ አታውቁትም። እግዚአብሔርን በተለይ ድሀ ቤተሰብ ያለው ሰው ማለት ነው። ድሀ ቤተሰብ የሌለው በተለያየ ነገር ያወጣል በነገራችን ላይ እና በተለይ ድሀ ቤተሰብ ያለ ሰው በቃ አንዱ ታመምኩ ሲል አንዱ ቸገረኝ ሲል አስችላችሁም እናንተ እዚህ ጋር ሆናችሁ የራሱ ጉዳይ በቃ ገንዘብ አይደለ ጤና ከሆንኩ ሰርቻ አገኘሁ የለ እያልን ምክንያቱም እነሱ እየሞቱ ዝም አንልም። እነሱ ታመው ነገ ጧት የሚጸጽተ ምነው አድርጌላት በነበር ከምንል አድርገን እንኳን የሆነ የችግር የሆነ ነገር ቢፈጠር እንኳን አይቆጨንም። እና ያ ነገር ስላለ ይመስለኛል እንደው ምንም በቃ ታውቃላችሁ በምንም ነገር ማለት ነው እግዚአብሔር ነው የምላችሁ ጠብ አይልም። ምንም ጠብ አይልም። እግዚአብሔር ባርኮላችሁ እንደው በሌላም እግዚአብሔር ተባርኮለት ከስንት አንድ ነው። ከመቶ እንደው ምናልባት 5% የተቀየረ ካለ ነው እንጂ አረብ ሀገር መታችሁ ብትሉት ፊታችሁን ማዳት በማዳት ገብቷችኋል። ጊዜያችሁን ቀጠል እያደረጋችሁ እድሜያችሁን ቁርጥም እያደረጋችሁ እየበላችሁ እዚህ ጉልበታችሁን ሁሉ ነገራችሁን ነው የሚያሳጣችሁ። ገንዘቡም ሳይያዝ እዛ ሄዶ እግዚአብሔርን 0.5 ሳንቲም የሌላቸው ብዙ ሰዎች ያውቃለሁ። ስንት ዓመት ለፍተው ከ10 ዓመት በላይ ለፍተው ከዛ በላይ ለፍተው 0.5 ሳንቲም የሌላቸው ሰዎች ያውቃለሁና ጠብ አይልም። አንዳንዴ በቃ እግዚአብሔር እሱ ሲፈቅደው ነው እንጂ አሁን በተለያየ ምክር እንቀበላለን። ምክንያቱም በተለያየ ነገር እያጠፋ ነው እንላለን። ግን አይደለም በተለያየ ነገር እያጠፋ ነው ሳይሆን በቃ እኔ ለምን እንደሆነ አላውቅም። ፈጣሪ ካልባረከው ምንም ጠብ አይልም። ፈጣሪ እሱ ሲባርከው በትንሽ ቀንም ትቀየራላችሁና እግዚአብሔር ህይወታችንን ይቀይረው። እውነት በቤታችን በጎጇችን እርፍ ብለን እፎይ ብለን ቀሪ ዘመናችንን እንኳን እንድናሳልፍ እግዚአብሔር ይርዳል። ሁላችንም ነው እህታችን ደግሞ ምክንያቱም አንቺ ምናልባት ያማረኝን በልቼ ያማረኝን ለብሼ ምናምን ያው ህይወት ይቀጥላል። ምክንያቱም ህይወት ይቀጥላል ብለን ነው እንጂ ሁላችንም የምንፈገው መቼም ዛሬ እንሞታለን ነገ እንሞታለን ብለን አይደለም። ማንኛውም ሰው የምንሞትበትን ቀን ብናቅ ኑሮ ተዘጋጅተን እንጠብቃለን። ምክንያቱም ለዕለቱ በልቼ ለዕለቱ ተደስቼ ለዕለቱ እንደዚህ ብዬ ቢያንስ እንኳ ጽድቅ ሰርቼ ተዘጋጅቼ እጠብቃለሁኝ። ገብቷችኋል? ምክንያቱም ማንም መቼም ወደ ገሃነም መግባት ኃጢአት ሰርቶ መሄድ የሚፈልግ ሰው የለም። እንደዛ ቢሆን ቀኑን መሞቻ ቀኑን ቢያውቅ ሁሉም ተዘጋጅቶ ሁሉም ገብቷችኋል? በቃ ባለበት የተለያየ ነገሩን አድርጎ ተዘጋጅቶ ይጠብቃል። ግን እኛ ደግሞ ህይወት ይቀጥላል ብለን ነው ገና እንኖራለን ብለን ነው እንጂ ነገ ጧት እንሞታለን ብለን ስለማናስብ ያው ለወደፊት ነው የምናስበው። ዛሬን አስበን ዛሬ ያገኘነው እንደፈለግን ደፍተን ለነገ የራሱ ጉዳይ ካልነ
የሚያጋጥመን ነገር አይታወቅም። ምክንያቱም ስቲል እንኳ ህይወታችን መትረፍ እየቻለ ማናተርፍበት ጊዜ ሊኖር ይችላል፣ በገንዘብ እጥረት ምክንያት፣ በተለያየ ነገር ምክንያት እና አንዳንዴ ደግሞ ዝም ብለን አገኘን ብለን ዝም ብለን ያገኘ ያጣነውን ማጋፈፍ ማለት ሳይሆን ገብቷችኋል። ሆድ እንደሆነ ብትሰጡት ዛሬም ቢበላ ነገም ይፈልጋል፣ ነገ ወዲያም ቢበላ ከነገ ወዲያም ይፈልጋል። እንደዚሁ በየደቂቃው ይፈልጋል። የሰጣችሁትን ይቀበላል አይደል? እንደ ያማራችሁትን ሁልጊዜም ብትበሉ አይጠላም። ግን እኛ ደግሞ ያው ለለውጥ እስከሆነ ድረስ ማንም ሰው ሴቭ የሚያደርገው ብር አብሮኝ ይቀበላል፣ መኪና አብሮ ይቀበላል፣ ወርቅ አብሮኝ ይቀበላል። የወርቅ መኪና ለምሳሌ አሁን በዚህ ሳምንት ወይም በዚህ ወር ባልሞላ ውስጥ እዚህ ሀገር ተሽጧል፣ ወርቅ መኪና ማለት ነው። ምክንያቱም የዚህ ሀገር ተወላጅ ገዝተውታልና የወርቅ መኪና ሁሉ ሳይቀር የሚገዛ ገንዘብ ያላቸው አሉ። ግን ያ የወርቅ መኪና አብሯቸው ሲሞት አይቀበርም፣ አብሯቸው አይቀበርም። ምናልባት ሲሞቱ በአማረ ሳጥን ወይም በወርቅ ሳጥን ምናልባት ሊቀበሩ ይችላሉ እኮ ያላቸው ሊቀብሯቸው ይችላሉ። ግን ለዛ ለሞተው ሰው ምንም አይጠቅመውም። ምንም ሰውነቱ ማለት ስጋው ከመበስበስ አጥንቱ እንትን ከማለት ከመድረቅ ምንም በቃ አለ አይደል ከምንም አያስጥለው። በወርቅ ሳጥን ተቀበረ፣ በእንጨት ሳጥን ተቀበረ፣ በሰሌን ተቀበረ፣ በጨርቅ ተጠቅልሎ ተቀበረ። አፈር ምስጥ መብላቱን አይቀርም። ምስጥ ይበላችኋል። ዞሮ ዞሮ ይሄ ፈራሽ ስጋ ለምስጥ ነው። ነፍሳችን ነው ዋናው። ነፍሳችን ደግሞ ታውቃላችሁ እንግዲህ እንደ ስራችን ነው። ብንብላ ወደ ሰማይ ትሄዳለች። ሰማይ ቤት ደግሞ እንግዲህ የሚቀበለንን እንደየስራችን ነው ፈጣሪ ሁሉንም ቦታ የሚያዘጋጅልንና እግዚአብሔር ግን እውነት ምንም ኃጢአተኞች ብንሆን እግዚአብሔር ለንስሐ አብቅቶን ራሳችንን አዘጋጅተን እግዚአብሔር እንድንሄድ እሱ ይርዳን። እሱ ትልቁ ነገር ነው እና በዓላማና በእቅድ ብንጓዝ አሪፍ ነው ብዬ አስባለሁ። ምክንያቱም ዓላማና እቅድ ሊኖረን ይገባል። እንበላለን ከስንት አንድ ጊዜ በስ ያምረን ወይም እንደዚህ በዓል ሲሆን ወጥተን ብንበላ ችግር የለውም። ምክንያቱም ያው ሺህ ዓመት አንኖርም። ገብቷችኋል? እንዳማረን ልክ እንዳለችው እንዳማረኝ ሳልበላ ልሞት እችላለሁ። እሱም ነገር እንዳለ ሆኖ ግን ደግሞ ያው ማሰብም አለብን። እኔ ካሞትኩ ሰርዶ ይብቀል ሳይሆን ለሚቀረው እኔ ካሞትኩኝ ላሉት ልጅ ካለ ለልጄ ልጅ ካለልኝ ደግሞ በቃ ለቤተሰቦቼ ይሆናል። ችግር የለውም እንጂ እንዳገኘሁ ሽግጥ እያልኩ በየቀኑ ስጋ እየበላሁ በየቀኑ ጥብስ እየበላሁ በየቀኑ ያማረኝን ክትፎ ዱለት እየበላሁኝ ከሆነ የምሰራው ምንም ትርጉም የለውም ማለት ነው። ገብቷችኋል? ምንም ማሰብ አልችልም ማለት ነው። በቃ ምግብ ብቻ ነው እኔን የሚገዛ የሚያኖረኝ ምግብ ብቻ ነው። ሀሳብ የለኝም። እንዴት ሰው ተምሮ ማለት ያው ያለ ምግብ አይኖርም። በእርግጥ ማለት ሁሉም ነገር ከፈጣሪ በታች እስትንፋሻችን በሱ ቢሆንም የሰው ልጅ ካልበላ መኖር አይችልም። 2 ቀን 3 ቀን ካደራችሁ ኃይላችሁ እየደከመ ይሄዳል። ራብ መጥፎ ነው። ራብ ይገላል። ሆኖም እያለ ግን ይሄ የራብ ሳይሆን ያው አምሮኝ እንደፈለኩ ልብላ ማለት እንጂ የራብ አይደለም። ጠፍቶ አይደለም ይበላና ያው ለእህታችንን የመልእክት ማስተላለፍላት ምንድነው ሁሉም ሰው አንድ አይደለም። ሁሉም ሰው ነገ ሞታለሁ ብሎ ሳይሆን የሚያስበው ነገ ጧት እኖራለሁ፣ የተሻለ ህይወት እኖራለሁ፣ በቤቴ በጎጄ በትዳሬ ላይ ሁኜ በአገሬ ላይ ሁኜ ብዙ ነገርን አያለሁ፣ ብዙ ነገር አሳልፋለሁ፣ እዚህ ሰው ቤት ሁኜ እንደማሳልፈው አይነት ህይወት ሊኖረኝ ይችላል ብሎ ነው ወደፊት አቅዶ የሚኖረውና 5-10 ይችን ሳወጣት ይች ትጎላለች እያልን ብንቆናቆነው ብዙዎቻችን በየቀኑ ያማረንን ነገር መብላት ያማረንን እንጀራ በየቀኑ መብላት እየገዛን ጠፍቶን አይደለም። ግን እዛ ጋር ደግሞ ብዙ ነገር ብዙ ነገር የሚጠብቀን ስላለ ለዛ ደግሞ ዝግጁ መሆን ይኖርብናል። በየቀኑ ያማረንን መብላት ያማረንን መጠጣት ሳይሆን አልፎ አልፎ ያው ሰው ልጅ ነህና የሚያምርህ ነገር ይኖራል። ያማረህን ብትበላ አልፎ አልፎ ችግር የለውም። ግን አሁን አንቺ ኮመንትም ላይ እንደዚህ አይነት ጥያቄ የመጣብሽ በየቀኑ እየበላሽ ስለምታሳይ ነው እንደዚህ አይነት ነገርን ማለት ነው። ምክንያቱም ሰዎቹ በቃ ይቺ ሰው ለሆዷ ነው እየተሰደደች ወይም ለሆዷ ነው የምትኖረው። አዎ ሰው ለሆዱ ነው፣ ካልበላ ስለማይኖር ግዴታ መብላት አለበት። ግን እዚህ ጋር ደግሞ የምናወጣውን ወጪ አሁን ለምሳሌ አንድ ምግብ 2 ምግብ ሁለቱ ናችሁ ብትሄዱ አንድ ምግብ አያጠግባችሁ። እዚህ ሀገር አያጠግባችሁም። የኛ እንጀራ አያጠግባችሁም። በጣም ስስ ነውና ያው ምናልባት ወጡ እንዳባላችሁ ካሁን አንድ ምግብ ለ2 መበላ አያጠግባችሁም። ለአንድ ሰው ነው አንድ ምግብ የሚሆነውና
ያው ግዴታው ለምግብ ልታዙ ትችላላችሁ። 100 ብር ታወጣላችሁ። 100 ብር ስንት ነው? ወደ 5000 ምናምን ብር ነው በኢትዮጵያ በባንክ አላልኩም በዛኛው ሲመነዘር ማለት ነው። እና ወደ 5000 ምናምን ብር እንግዲህ ለአንዴ ምግብ አውጥታችሁ ሌላውን መጠጥ ምናምን የሌለው እኮ ነው። ምግብ ብቻ እኮ ነው። ምግብ ብቻ እኮ ነው ለዛው። ከዛ ሌላ ነገር ትኩስ ነገር ወይም ሌላ ነገር ልጠቀም ካላችሁ ደግሞ ከዛ በላይ ታወጣላችሁ። እና በተለይ በኢትዮጵያ ስታስቡት ወይኔ ይህችን ብር አሁን ብልካት እኮ ኢትዮጵያ ይሄን ትሰራ ነበር እንላለን ብዙዎቻችን። እውነቴን ነው የምላችሁ። ይህችን ብር እኮ አሁን ኢትዮጵያ ልኪያት በሆን ይሄን ትሰራልኝ ነበር፣ ይሄን ታደርግልኝ ነበረ ምናምን እንላለን። እና ነገ ጧት ምንም እንደሚፈጠር አናውቅም። በነገራችን ላይ አትብሉ አላልኩም፣ እኔ አትብሉ አላልኩም፣ ብሉ። ስትበሉ ግን በልኩ ይሁን። በየቀኑ ምን አባቱ ወር ያገኘኋትን ደሞዝ በየቀኑ እያዘዝኩ ካበላሁ እዚህ ለሆዴ ብቻ ካኖርኩኝ፣ ልብስ ደግሞ ያው መልበስ መውጣት የምትችሉ ምናልባት ገዝተን እዚህ ሀገር አሁን በብዛት ቁጭ ነው የምናደርገው። ከስንት አንድ ቀን ስንወጣ አንድ ልብስ እንለብሳለን፣ ከዛ ቁጭ ነው የምናደርገው። እና ሻንጣ ከመሙላት ውጭ ሌላ ምንም አያደርግም። ግን እኔ እኮ አያስችለኝም፣ እገዛለሁ ለራሴ እኔን ብሎ መከሪ እገዛለሁ። ታውቃላችሁ ስለስቱ ምናልባት በኦንላይን ምናምን ካየሁ ነው እንደዚህ እንጂ አሁን ለምሳሌ ሱቆች ምናምን ትቻለሁ። በፊት እንደዚህም ሱቅ ከሄዳችሁ ያማራችሁ ነገር ምንም ይሁን ምንም ካያችሁ አያስችላችሁም እጃችሁ ላይ ሳንቲም ካለ ማለት ነው። ግን ብጣሽ ድርቶ ምናምን ከምንሰበስብ የሆነ ጠርቀም አድርገ ነው የሆነ ቦታ ላይ እንደውም የሆነች እንደ ሳጥን ነገር ብናዘጋጅ እዛች ላይ ወርውር እያደረግን የሆነ ነገር በቃ በየወሩ የሆነ ነገር አጠራቅመን በምንሄድ ሰዓት እኮ እውነት እኔ ራሱ ሀሳብ ይመጣልኝ አሁን ነው። ከዛ በምንሄድ ሰዓት ያችን ሳንቲም ውጥታ አድርገን ለጣታችን ቀለበት ልገዛልን ትችላለች፣ የሆነ ለአንገት ወርቅ ምናምን ነገር። ምክንያቱም ድሪቶ ከምንሰበስብ ልብስ ምንም አያደርግም። በተለይ የዚህ ሀገር ልብስ ነው የምላችሁ። ለጊዜው ሊያስጌጣችሁ ይችላል። ለጊዜው ደግሞ ማን ጋር ነው ታጌጡበት? ያንን ያክል ምንም ገብቷቸዋል። ኖርማል ምንም አይደለምና ልብስ ከምንሰበስብ ሳንቲሙን ሴቭ አድርገ ነው እንደዚሁ ወደ ዝም ብለን ያየነውን እየገዛን። ምክንያቱም ውድ ነው። ርካሽ ቢሆን ቅናሽ ቢሆን ችግር የለውም፣ ግን ውድ ነው። ብሩን ስናስበው በጣም ኦቨር ነው የሚሄደውና ይሄን ከምናወጣ ሴቭ አድርገን ይችን ትንሽ አድርገን መቼም ነገ ጧት አንዳንዴ እሞታለሁ ብላችሁ የምታስተያዩ ከሆናችሁ ትሞታላችሁ። እናንተ እንደዛ አትበሉ። ምክንያቱም የሆነ ዶክተር ሲያወራ ሰምቼ ነው እኔ አንድ ሰው ታሞ አለ ውስጡን እንደሚሞት ካሳመነው ሊሞት ይችላል ሲል ነበርና እድናለሁ ብሎ ግን በውስጡ ተስፋ ካለ እግዚአብሔር የሚያግዘውና ይድናል ይላል። እና ስለዚህ ሞት እንዳለ እናውቃለን፣ ግን እንሞታለን ብለን ያን ያክል ደግሞ እንትን አንበል። ገብቷቸዋል። ፍራቻ አንድ ሰው ዛሬ ሞትና ነገ የገጧት ሞት አለ። አዎ እግዚአብሔር ያዘጋጅልን ሰዓት አለ። ግን እግዚአብሔር ደግሞ ያው መለመን ያለብን ፈጣሪን እድሜ እንዲሰጠን፣ ለንስሐ እድሜ እንዲሰጠን፣ ለሀገራችን እንዲያበቃን፣ ከወገን ከዘመድ ጋር ተደስተን እግዚአብሔርን ነው የምላችሁ። በቃ አርጅተን የልጅ አይተን ምናምን እንድንሄድ ነው እንጂ እንደዚህ ባጭሩ በሰው ሀገር ማለት በተለያየ ነገር ህይወታቸውን ቢያጡ ብዙ እህቶቻችንም ያው እግዚአብሔር የፈቀደው ሆኖ ነው። ፈጣሪን መለመን አለብን እንጂ ነገ ጧት ጥየው ለሚሄደው ዛሬ እንደፈለኩ ልፋጭርበት የሰራሁት እንደፈለኩ ልዝለልበት እንደፈለኩ ላጥፋው፣ ይሄን ስህተት ነው ብዬ ነው የማስበው። እናንተ ምን እንደምትሏት እንግዲህ አላቅም። ኮመንት ላይ ያላችሁን ሀሳብ አስተያየት እንድታስቀምጡላት ፈልጋለሁ ማለት ነው። ለዚች እህታችን ብዙ የልጆቹ ድምጽ የሰዎቹም ድምጽ እየገባብኝ ነው። ምክንያቱም ያው አስቸጋሪ ነው። ጠባቤ ስትኖሩ አስቸጋሪ ነው። እንደውም መስኮት ላይ ተደብቄ በመጋረጃ ውስጥ ነበር እያወራሁ የነበርኩትና ያው ስለሚጮሁ ድምጻቸው ብዙውን ገብቷል። ቢሆንም እንግዲህ ቻሉት፣ እየተንጫጩባችሁ ከሆነም ቻሉት፣ የማይቻል ነገር የለም ትላላችሁና ሀሳብ አስተያየታችሁ እናንተም በኮመንት አስቀምጡላት። እስኬታችን እንግዲህ የእሷ ሀሳብ ምንድን ነው? እናንተስ ምንድን ነው የምትሉት? ህልማችን ለነገ ነው። ነገ ጧት በቃ ስንመጣ ሀገራችን ስንወጣ ህልም ኑሮን ነው የወጣ ነው። ሲጀመር ምግብ እንበላለን እንደፈለግን እንዘላለን ብለን ሳይሆን ገብቷችኋል። በቃ ህልም ሰላደን ነው። ቤት እንሰራለን፣ የተሻለ ነገር ይዘን እንገባለን፣ የተለያየ ንግድ ከፍተን ከሀገራችን እንኖራለን ብለን ነው አይደለም እንመጣው። እሱን ለማሳካት ደግሞ የፈለግነውን ነገር እንደዚህ እንደፈለግን እየዘለልን ሳይሆን ሴቭ ስናደርገው ነው እሱን ነገር ማድረግ የምንችለው። ሴቭ ካላደረግን ሳንቲማችንን እንደፈለግን ካጠፋ ነው እንትን ይላል። ያን ነገር ለማሳካት ከባድ ይሆንብናል ማለት ነው።
እና ስለዚህ ከልብ አመሰግናለሁ ስለተከታተላችሁን። ከሀሳብ አስተያየታችሁን ከስራ አስቀምጡ። እናመሰግናለን። ባይ በሌላ ቪዲዮ እስከምንገናኝ ሰላም ሆኑ።